ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ ደግሞ ስለ ፍቅር ወይም ደግሞ በነ ፍቅር ድራማ የተሰኘው ድራማ ላይ ነው ትንሽ የምንወያየው። እሱ ምንድን ነው? የፍቅርና የዳግም ሁኔታ በጣም ደስ ይላል። በነገራችን ላይ ያው አንዳንድ ፊልሞች ሲጀመሩ ልክ እንደዚህ ናቸው። ሁኔታቸው ከመጀመሪያው ያስታውቃል ነው ያሳብቃን ይባላልና ኤኒዌይስ ዋናው ቁም ነገር ምንድነው? ከሌሎች ወንዶች በተለየ ለዳግም የተለየ ቦታ ነበራትኝ። በጣም ደስ ይላል። ሌላኛው ነገር ድጋሚ አፈቀራት ማለት ይቻላል። በነገራችን ላይ ሴት ልጅ እንደዚህ ወንዶችን ስትገፋ ፍቅር ይዛቸዋል ይባላል። እውነት ነው። ምክንያቱም ዳግም ለሷ ምንም አይነት ስሜት አልነበረውም። ነገር ግን እየገፋችው በሄደች ቁጥር ለሷ ያለው ስሜት ሞር ወደ እሷ እንዲቀርብ የሚያደርገው ነገር እየተከሰተ ይታያል። እና ሌላኛው ነገር ሳምሪ ኦ ማይ ጋሽ የሳምሪ ደግሞ በፈጣሪ ስም ዋት ሀፕን እንዴ! በነገራችን ላይ ፍቅር እንደዚህ አይደለም። ፍቅር ማለት እኮ ራሱን የቻለ ራስ ወዳድነት አይደለም። ለሚወዱት ሰው መኖር፣ የምንወደው ሰው ደስታ ለኛ ደስታችን ነው ሊሆን የሚችለው እንጂ እንዴት ነው ማለት የውሸት ተስፋ የውሸት ነው። በነገራችን ላይ በድራማ ላይ በፊልም ላይ የምናያቸው እያንዳንዳቸው ህይወቶች የኛን ህይወት የሚያካትቱ ናቸው። ምክንያቱም ሁሉም ነገር ከትክክለኛ ህይወት የተመሰረተ ስለሚሆን በዛ ነገር አምናለሁ። እንደዚህ አይነት ህይወት ደግሞ ብዙዎቻችን እየኖርን እንደሆነም አውቃለሁ አምናለሁ። ምክንያቱም ሳይመስልን ነው ይሄንን ህይወት ውስጥ የምንገባው። ወይም ደግሞ አንዳንድ ነገሮች ጊዜያዊ ሊሸፈኑ ይችላሉ በሂደት ማለት ነው። እንደዛ አይነት ድርጊት መጨረሻው የሚያምር ስለማይሆን ከእንደዚህ አይነት ነገሮች መጠበቅ ይኖርብናል። ሌላኛው ነገር ደግሞ ባይዘው የሳምሪ ጓደኛ የመጨረሻው ፓርት ላይ በሚያጓጓ ሁኔታ የፍቅር እናት ቤት ነው አይ ቲንክ የምትገባው። ይህ ማለት ቀጣይ ፓርት ላይ ፍቅር ራሷ የሚፈልጋት ልጅ እንደሆነች ሊያውቃት ይችላል። ምክንያቱም የልጅነት መልኳ ተቀየረ ማለት የእናቷን ፊት ግን አያውቀው ማለት አይደለም። እናቷን ካያትኝ ፍቅር እሷ እንደሆነች ሊያውቅ ይችላል። ሌላኛው ነገር ደግሞ ያለ ምክንያት አይደለም እነሱ የተቀራረቡት። ሁለታቸው ላይ ያለው ኮንታክት ደስ የሚል ነገር ነው። በተለይ ሞር አሁን ላይ ደግሞ ጨምሯል። መጀመሪያ ግን ሌሎች ወንዶችን እየራቀች ከእሱ ጋር ደግሞ ስትሆን የሚሰማ ሰላም። በነገራችን ላይ የልብ ቋንቋ የሚባል ነገር አለ። ሁለቶቹ ሞር ልባቸው ሲገናኝ ነው የሚባለው። ልባቸው ሲገናኝ ሁለታችሁም የተሻለ አይነት እንትን ይኖራልና እርስ በራሳቸው እራሳቸው ሳይፈልጉ ይሳሳባሉ። እና የአይነት ነገር እየታየም ነበረ። የኪራ ነገር ኦ ማይ ጋድ ኪራ ደግሞ በፈጣሪ አሁን የእሱ ፍቅር ምን ይሉታል? አንደኛ ከጓደኛው ጋር ማለት ስለሱ ስሜት በእርግጥ ፍቅር የምታውቀው ነገር የለም። ስለሁላቸውም አንድ ሰው ካላሳየን ካላደረገ በቀር የምናውቀው ነገር የለም። መጀመሪያ አታውቅም ነበር። ሳታውቅም ከጓደኛው ጋር ይጣላል። በነገራችን ላይ ለሴት ብላችሁ ወንዶች ሞር ከወንድ ጓደኛችሁ ጋር እንዳትጣሉ፣ ሴቶችም እንደዛ። አንድ ግለሰብ ለአንድ ግለሰብ ብሎ ያኛውን ሰው መተው ወይም ደግሞ መጣላት የለበትም። ምክንያቱም የትኛውን ሰው ከተጻፈለት ሰው ጋር ነው የሚኖረው። እነሱ ጓደኛ ማሞች ናቸው። አይ ቲንክ 3 ናቸው። እንደውም አንዱ በደንብ ትምህርት እንትን የማይለው የሚፈርፈው ብዙ ጊዜ ነው። ኤኒዌይስ እዚህ ጋር ዋናው ፖይንት ምንድነው? እኛ እየተማርን የምንሄደው አንድን ሰው በአንድ ሰው ማጣት እንደሌለብን ነው። ምክንያቱም አሁን እሷ የሁለታቸውም አይደለችም። ነገር ግን ከጓደኛው ጋር ያለው ፉክክር፣ ከጓደኛው ጋር የሚያደርገው ነገር በየሰከንዱ ነው የሚጣሉት። ያኛው ትንሽ ለጓደኝነታቸው ክብር ይሰጣል። ቢያፈቅርም ያምርበታል እውነት ለመናገር። ምክንያቱም ፍቅር ምን እንደሆነ ማወቅ ይኖርብናል። ከማፍቀራችን በፊት የፍቅር ዋናው ትርጉም ሊገባን ይችላል። ፍቅር ማለት የምንፈልገውን ሰው ብቻ ማግኘት ብቻ አይደለም። የዛኛው ፍቅር ደግሞ እሷን የኔ ካላደረኳት የሚል አይነት ሰው እና በዚህ አይነት መልኩ እኔ ፍቅር ልክ ነው ብዬ አላስብም። እኔ እስከምረዳው ድረስ ፍቅር እንደዛ አይደለም። ፍቅር ራሱን አሳልፎ መስጠት ነው። ፍቅር ለዛ ሰው ሲባል ብዙ መስዋዕትነት ያስፈልጋል እኮ። የሳምሪ ሁኔታና የእሱ ሁኔታ በጣም ከባድ ነው። ምክንያቱም የእነሱ አይ ቲንክ ፍቅርም አይደለም ይሄ ትክክለኛ ፍቅር አይደለም። ትክክለኛ ፍቅር ሲሆን ለእኔ የሚባል ነገር አይኖርም። ምክንያቱም
የዛን ሰው ፍላጎት ቀድመሽ ከራሳችን ፍላጎት በፊት የምናከብራቸው ነገሮች የሚኖሩት የዛን ሰው የምንወደውን የምናፈቅረውን ሰው ነው ማለት ነው። የእነሱ ፍቅር አይደለም፣ ጊዜያዊ ነገር ነው። ወይም ደግሞ እልህ ሞር የሀብታም ልጅ ስንባል ደግሞ ወይም ሲባሉ እዚህ ጋር የሀብታም ልጅ ስንባል ስል ሀብታሙኛ አይደለም ግን እነሱን እያወራሁኝ ስለሆነ ነው። የሀብታም ልጆች ናቸው ወይም ደግሞ የሀብታም ልጅ ሲባል አንድ ሰው የእያንዳንዱ ነገር የሚፈልጉትን ነገር በቃ በራሳቸው ላይ ማድረግ ይፈልጋሉ። ማለት እቃ ነው በብር መግዛት የሚቻለው እንጂ ፍቅርን፣ ሰውን ባለን ቁሳቁስ ነገር የፈለገ ነገር ቢሆን የሰውን ልብ መግዛት አይቻልም። ይህም አምኖ መቀበል ይኖርብናል በመጀመሪያ እንደ ሰው ማለት ነው። ማንኛውም ሰው የፈለገውን እቃ ይወስዳል፣ የፈለገውን ሰው ግን አይወስድም። ምክንያቱም ልብ የሚባል ነገር አለ፣ እውነተኛ ፍቅር፣ ሁለቱም ጋር የሚሰማ አንድ አይነት ስሜት ሊኖራቸው ይገባል። ያን ባለማድረጋቸው ብዙ ጊዜ ይሸወዳሉ እና ከዚች አሁን ከፍቅር እንዲርቅ ያልቻለችውን ነገር ታደርጋለች። ነገር ግን እውነት መቼም እውነት ተደብቆ የማይቀር ነገር ነው። እሷ ደግሞ በቻለችው መጠን ስቲል ፍቅር ሊያገኝበት የነበረውን መንገድ ለሆነ ሰው ብር ከፈለች ምናምን። በተቃራኒው ማለት ከሱ እንድትርቅ ነው እያደረገች አለችው። የምታደርገው ድርጊት እሷን እንዲጠላትኝ ማለት ምን አይነት አጸያፊ ስራ እንደሆነ መገመት አቅትምና እዚህ ጋር ፕሊስ ፊልሙን አይተን መደሰት ብቻ ሳይሆን ያለብን እንደ ሀሳብ ከፊልሙ መማር ይኖርብናል። እኔ ብዙ ጊዜ ፊልሞች ሳይ ሁሉን ነገር በእርግጥ በህይወታችሁ ላይ አምጥታችሁ አስቀምጡት ወይም ተግብሩት አለንም። ነገር ግን ሁሌም ቢሆን ጠቃሚ ነገሮችን እወስዳለሁ። ምክንያቱም ምን አይነት ህይወት መኖር እንዳለበት ሞር ደግሞ እውነተኛ ፍቅር የምንኖር ሰዎች ወይም ያለን ሰዎች በመካከል እንደዚህ አይነት ነገሮች ያጋጥማሉ። እነዛን ነገሮች ከቨር ማድረግ ማለት እውነተኛ ያልሆነን ነገር አሁን ብዙ ነገሮች ሳምሪ የምታደርጋቸው ነገሮች እውነታ ያልሆኑ ግን እውነት የሚመስሉ ናቸው እና በተለይ የምንወደው ሰው ሲኖር ቶሎ እጅ አለመስጠት፣ ለሰው ወሬ ብዙ እንትን አለ ማለት ሊኖርብን ይገባል። በዛሬው ቪዲዮ ይሄን ነው እንደ ሀሳብ ብዬ ያቀረብኩት። ምክንያቱም ደስ የሚል የፍቅር ጥምረት እንደሚኖራቸው ፍቅርና ዳግም አልጠራጠርም። ምክንያቱም ከመጀመሪያው ጀምሮ ያላቸው ቅርርብነት ደስ የሚል ነገር አለው። ምክንያቱም ከሌሎች ወንዶች በተሻለ የቀረበችውና ከሱ ጋር ስትሆን ሰላም የሚሰማት። ምክንያቱም እንደዛ ነው ሲጀመር ትክክለኛ ወንድ ጋር ስንሆን ሴቶች ስንባል ሰላም ይሰማናል፣ ራሳችንን ነው የምንሆነው እና እሷ ደግሞ እንደዛ አይነት ስሜት እየተሰማት የነበረው አሁን ብቻ አይደለም። ደስ የሚለው ነገር ደግሞ በአጋጣሚ ቢሆንም በስጦታው መልኩ ትንሽ አስደበረችው። አንድ ሰው ለአንድ ሰው ስሜት ሲኖር ነው የሚደበረው። አንድ እሱ አለ፣ ሌላኛው ነገር ደግሞ ትታው ልትገባ ስትል የተፈጠረው ክስተት ባይዘው ሀገራችን የህንድ ፊልም እየሆነ ነው። ምክንያቱም መሳሳም ደረጃ ላይ ድረስ ራሱ ሊደርሱልን ነው። ኦማይ ጋሽ ደስ ይላል። በቀጣይ ፓርት እስከምንገናኝ ድረስ ቸርሰን ብትውልኝ። ከተመቻችሁ ላይክ እና ኮሜንት አስቀምጡ፣ አነባለሁ። በኮሜንታችሁ መሰረት ደግሞ ቪዲዮ ሰራላችኋለሁ።